ሱባኤ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው መርሃ ግብራችን ሱባኤ ምንድነውና ሱባኤ እንዴት እንገባለን የሚለውን እናያለን። ሱባኤ በሰዋሰው ትርጉሙ ሰባት ማለት ሲሆን በመንፈስ አተረጓጎም አንድ ሰው ከዚህ ቀን እስከዚህ ቀን በጸሎት ከፈጣሪ ጋር እገናኛለሁ ብሎ የሚያቅደው መንፈሳዊ እቅድ ነው። ሰባት ቁጥር በእስራኤላውያን ዘንድ በስራም በቃልም የሚገለጥ ፍጹም ቁጥር ነው። ለምሳሌ ፈጣሪ ዓለማት እግዚአብሔር በሰባተኛው ቀን ስነ ፍጥረታትን ከመፍጠር ማረፍ ለጸሎት የሚተጉ ምእመናን በቀን ለሰባት ጊዜ ማመስገናቸው የሰባት ቁጥር ፍጹምነትን ያመለክታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 2 እንዲሁም መዝሙረ ዳዊት ምዕራፍ 118 ከቁጥር 164 አንድ ሰው 7 ቀናት ሲጾም አንድ ሱባኤ ይባላል። ሱባኤ መቼ ተጀመረ? የተጀመረው ከውድቀት በኋላ በመጀመሪያው ሰው በአዳም ነው። ቅዱሳን መላእክት አዳምን ጸሎት እንዳስተማሩት የቤተ ክርስቲያናችን መዛግብት ያስረዳሉ። በምላሹም ከልጅ ልጅ ተወልጄ ሥጋን ለብሼ ከ5 ቀን ተኩል በኋላ አድንሃለሁ የሚለውን ቃል ኪዳን የሰማው ሱባኤ በመግባቱ ነው። ሱባኤ ለምን ያስፈልጋል? የሰው ልጅ ኃጢአት በሚስማማው የሥጋ ሰውነቱ ዘወትር ፈጣሪውን ይበድላል። በፈጸመው በደል ሕሊናው ይወቅሰዋል፣ ይጸጸታል። በመጀመሪያ ደፋሩ በሠራው ኃጢአት በኋላ ይደነግጣል። ይህ በማንኛውም ሰብአዊ ፍጥረት ሕሊና ውስጥ የሚፈራረቅ ክስተት ነው። በዚህ ጊዜ የፈጣሪውን ይቅርታ ለማግኘት ያስባል፣ ይተክዛል። ሰው በደፋርነቱ የኃያሉን አምላክ ትእዛዝ ተላልፎ ዓለም ሲያስጨንቀው ሸክሙን የሚያቃልልበትና የሚያስወግድበት መንፈሳዊ ጥበብ ከቸሩ ፈጣሪ ተሰጥቶታል። ያውም በጥቂት ድካም ሥጋ ያልተወሰነ ጸጋ እግዚአብሔር የሚገኝበት ሥርዓት ነው። እግዚአብሔርን ለመማፀን ማንኛውም ሰው በሱባኤ ሲገባ በቁርጥ ወደ ፈጣሪው የሚያቀርበው ተማጽኖ ሊኖር ይገባል። ምንም የምንጠይቀው የምንማጸነው ነገር ሳይኖር ሱባኤ ብንገባ የምናገኘው መልስ አይደለም። ስለዚህ ሱባኤ ከመግባታችን በፊት ሱባኤ የምንገባው ለምንድን ነው በማለት ራሳችንን መጠየቅ ይኖርብናል። የቅዱሳን በረከትን ለመሳተፍ ቅዱሳን አባቶችና እናቶች የተጋደሉት ተጋድሎ በማዘከር ቃል ኪዳን በተሰጣቸው ገዳማትና አድባራት የሚገባ ሱባኤ ቅዱሳን በረከት ተካፋይ ይደረጋል። በጾመ ነቢያት የነቢያትን ጾም፣ በጾመ ሐዋርያት የሐዋርያትን ጾም፣ በጾመ ፍልሰታ የእመቤታችንን በረከት ለመሳተፍ ሱባኤ መግባት የነበረ ነው። የሱባኤ አይነቶች፣ አንደኛ የግል ሱባኤ ወይም ዝግ ሱባኤ ይባላል። አንድ ሰው ብቻውን አመች ቦታ ማንም ሰው ያየው በግሉ የጸሎትን በዓቱን ዘግቶ በሰቂለ ሕሊና ሆኖ ፈጣሪው ብቻ እንዲያየው በህቡ የሚፈጽመው ሱባኤ ነው። የማህበር ሱባኤ ደግሞ ካህናት፣ ምዕመናን፣ ወንዶች፣ ሴቶች፣ ሽማግሌዎች፣ ወጣቶች በአንድ ሆነው በቤተክርስቲያንና አመች በሆኑ ቦታዎች ሁሉ ተሰብስበው የሚገቡበት ሱባኤ ነው። የአዋጅ ሱባኤ በሀገር ላይ ድንገተኛ አደጋ፣ አባር፣ ቸነፈር፣ ጦርነት ሲነሳ እንዲሁም በማይበረ ምዕመናን ላይ አስጊ የሆነ መቅሰፍት ሲከሰት እግዚአብሔር መዓቱን በምህረቱ ቁጣውን በትዕግስቱ እንዲመልስ የሚያዝ የሱባኤ አይነት ነው። ቅድመ ዝግጅቱን ስናይ ሱባኤ ከመግባታችንም ሆነ የገባን ጊዜ እንዲሁም ከጨረስን በኋላ ምዕመናን ቅድመ ዝግጅት ማድረግ ይገባናል። ሱባኤ ከመግባት አስቀድሞ በመጀመሪያ ሱባኤ የምንገባበትን ምክንያት ለይቶ ማወቅ ያስፈልጋል። ሱባኤ ለመግባት የወሰንበትን ምክንያት ከለየም በኋላ ምክንያቶችንን ይዘን የንስሐ አባታችንን ማማከር ያስፈልጋል። ለምን ያህል ቀናት መቆየት እንዳለብን መወሰን ያስፈልጋል። ሱባኤ ከዚህ እስከዚህ ቆያለሁ ብለን እቅድ የምንይዝበት ነው። ወቅትና ቦታ መምረጥ ተገቢ ነው። በቤተ ክርስቲያናችን በአብዛኛው ጊዜ ሱባኤ የሚገባው በአጽዋማት ወቅት በመሆኑ ይህንን መለየት ነው።
ምክንያቱም በጾም ወቅት ብዙ አባቶች ጸሎት የሚይዙበት ስለሆነ ጸሎታችን ከእነርሱ ጋር አብሮ ያርግልናል። እዚህ ላይ በማንኛውም ጊዜ ሱባኤ ያዝን ለማለት አይደለም። በማንኛውም ጊዜ ፈተና ያጋጠመው ሰው ሱባኤ ሊይዝ ይችላል። በሱባኤ ጊዜ በጸሎት ሰዓት አምድና ግድግዳ ሳይደገፉ መቋሚያ ሳይዙ በሁለት እግር ቀጥ ብሎ በመቆም መጸለይ ይኖርብናል። እንዲሁም ፊትን ወደ ምስራቅ መልሶ መቆም፣ ወደ ግራ ወደ ቀኝ አለማዟዟር በሰቂለ ሕሊና ሆኖ መጸለይ ይገባል። በቅደም ተከተል መጸለይ ይገባናል። በመጀመሪያ ከአትብ ከሚለው ጀምሮ አቡነ ዘበሰማያትን ጠቅሶ ጸሎተ ሃይማኖትን መጨረስ፣ ሰግዶ ስለ መስቀል በሚያነሳው ላይ እየሰገዱና ያማተቡ መጸለይ፣ በማስቀጠል አቡነ ዘበሰማያት መዝሙረ ዳዊትን፣ ውዳሴ ማርያምን፣ ሌሎችንም ማስከተል። ከዚያ 41 ጊዜ ኪርያላይሶ ይባላል። በሱባኤ ጊዜ ከተሐራሚው የሚጠበቀው ነገር ኃጢአቱን እያሰበ ማዘን፣ ማልቀስ፣ ለእያንዳንዱ በደል ማልቀስ ማዘን ይገባዋል። በመጨረሻም ሱባኤ የገባው ሰው ሱባኤውን ሳይጨርስ ወይም አቋርጦ ከማንኛውም ሰው ጋር ፈጽሞ መገናኘት የለበትም። ከሱባኤ በኋላ ላቀረብነው ተማጽኖ እግዚአብሔር የሚያደርግልን ነገር መጠበቅ ይኖርብናል። ሱባኤ የገባ ሰው ሁሉ ራእይ ላይ ይችላል። ምክንያቱም የእግዚአብሔር መልስ አሰጣጥ ለማንም ግልጽ አይደለም። ከሱባኤ በኋላ መጀመሪያ የምናገኘው የህሊና ሰላም ነው። ይህ ትልቅ የአምላክ ስጦታ ነው። ከዚህ ባሻገር ሱባኤ ገብተን ያሰብነውን ካላገኘን ዳግመኛ ተዘጋጅተን እስከ መጨረሻው ሰዓት በመማፀን መጽናት ይኖርብናል። በመጪው ዓርብ ዕለት ጀምሮ ጾመ ፍልሰታ የእመቤታችን ጾም በመባል የሚታወቀውና ቤተክርስቲያናችን አበይ አጽዋማት ብላ ከደነገጋቻቸው ውስጥ አንዱ ነው። በዚህ ወራት ብዙዎች አባቶችና እናቶቻችን በረከተ ሥጋ በረከተ ነፍስ ያገኙበት የበረከት ጾም ነው። እኛም ይህን ጾም እንደ አቅማችን ልንጾመው ይገባል። ከእመቤታችንም ረድኤቷን በረከቷን ልንካፈል ይገባል። ሱባኤ ለመግባት የሚፈልግ ምዕመን ቅድመ ዝግጅት ማድረግ ይኖርበታል። ያለምንም ዝግጅት ሱባኤ መግባት ለፈተና ያጋልጣል። ስለዚህ ቅድመ ሱባኤ፣ ጊዜ ሱባኤና ከሱባኤ በኋላ ዝግጅት አስፈላጊ ነው። እኒህን መተግበር ይገባናል።